ሰላም የእግዚአብሔር ቤተሰቦች እንግዲህ ሰሞኑን ከቅዳሜ ወይም ከአርብ ይመስለኛል ከአርብ ማታ ጀምሮ ላይቭም አልገባሁም ምንም አይነት ገጠመኝም አልለቀኩላችሁም ያው እንደምታዩት ታምሜ ስለነበረ ነው ቅዳሜ ነዳያንን ለመርዳት የላካችሁትን ገንዘብ ለማከፋፈል አገልግሎት ላይ ነበር ያዋልነው እንደምታዩት ከዛ ስንሯሯጥ ቆይተን በጣም ብዙ ቤት ስንረዳ ቆይተን ማታ ድክምክም ብሎኝ 2 ሰዓት አካባቢ ላይ ወደ ቤቴ ልገባ ስል መብራት ጠፍቶ ስለነበር ወይ በቃ ወደ ቢሮ ልሄድና ካሜራዬን ስልኮቼንም ፓወር ባንኩንም ቻርጅ ላድርግ ብዬ ወደ ቢሮዬ ከሰላምዬ ጋር ስንገባ ደብተሮች ለካ መተው ጠብቀውን ነበረ 4 ደብተሮች በር ላይ ምራቃቸውን ተፍተው ሄደው እንግዲህ እንደሰማነው ከሆነ ያው ራሴን ስቼ ወድቄ ያለውበትን ማላቅም ሰላምዬም ደንግጣ ጎረቤት ጠርታ አፋፍሰው ወደ ሆስፒታል ወስደው ነበር እና ራሴን አላቅም ለ12 ሰዓት ያክል ራሴን ስቼ ነበር ቤተሰብም ተደናግጦ በጣም ብዙ ችግር ውስጥ ገብቼ ነበር ግን እግዚአብሔር ይመስገን አሁንም ቢሆን ሁሉ ነገር ተስተካክሏል ከዚህ በኋላ የምታዩት ቪዲዮ እንዴት እንደነበረ ራሴን ከሳትኩበት ሰዓት ጀምሮ ወንድሞቼም ሰላምዬም ባለቤቴም እናቴም ሁሉም እኔን ትምህርት የሚያዳምጡ ጓደኞችና ቤተሰቦችን በሙሉ እንዴት አብረው እንደተጨነቁ የምታዩበት ቪዲዮ ነው እኔ እግዚአብሔር ስሙ የተመሰገነ ይሁንና ምንም እንኳን መንፈስ መጥቶ ቼክ ቢያደርገኝም ቼክ ሊያርግ የመጣ መንፈስ ተይዞ ተፈውሼ ያው ዛሬ ይሄን ቪዲዮ ለእናንተ ለማቅረብ በቅቻለሁ ሞቷል የተባለ ሰው የተረፍኩት ግን ደግሞ የማይያዝ ሰይጣን የለም ብዬ ሁሉ ጊዜ ስለምናገር ደብተሮቹም እየፈሩ የላኩትን መንፈስ ይዘነዋል የሐዋርያት በረከት ስለደረሰኝ በጣም ደስ ብሎኛል ብዙዎቹ የቤተ ክርስቲያን አባቶችም ሐዋርያትም ሃይማኖት አበውም ቅዱሳን ለአገልግሎት በሚወጡበት ሰዓት ብዙ መሰናክል ይገጥማቸዋል እኔ ደግሞ የነሱ መጽሐፍ የነሱን ገድል ያነበብኩኝ ወድቄ መቅረት የለብኝምና እግዚአብሔር አትርፎኛል ስለዚህ የጠፋውበት ምክንያት ይሄ ነው አባታችን መላከ መንክራት መምህር ግርማ ወንድሙን እጅግ በጣም ላመሰግን ወዳለው እግዚአብሔር አምላክ በሳቸው ላይ ጸጋውን አሳድሮ ህዝቡን እየረዳ ስለሆነ በተለይም ደግሞ እኔን ከ2 ቀን ከ3 ቀን በላይ መንፈስ እኔ ጋር እንደማይቆይ የታወቀ ነው እና እግዚአብሔር እንዴት አድርጎ ከተለያየ ጉድ እንደሚያወጣኝ አይታችኋል በህይወት ዘመኔ ከ2003 ዓ.ም ጀምሮ አሁን ደግሞ የዋሰ በጣም ከባድ ነገር ነው እኔ ላይ ተላከው ማን ምንድነው ሲባል መንፈሱ እንግዲህ አጠቃላይ ዝጋን የተባልኩት ስራውን አስቆም አገልግሎቱን አስቆም የተባልኩት ነው የሚለው ይሄ የምታዩት መንፈስ የተያዘው ከሆስፒታል ከገባሁኝ ከ3 ቀን በኋላ ነው ማለት ነው ቅዳሜ ገብቼ ማክሰኞ እግዚአብሔር አምላክ ከዚህ ሁሉ እስራት ፈቶኛል ደብተሮቹም ሐሳባቸው ከሽፏል ሰፊ ዝርዝሩን በመምህር ግርማ ወንድሙ ጉባኤ በሚያዝያ 26 ይኖራል እሁድ ቀን ማለት ነው ሚያዝያ 26 ጉባኤ ያላቸው የት እንደሆነ ራሳቸው አባታችን ይገልጹልናል በዛን ቀን የታሰረው መንፈስ ዝርዝሩን ይናገራል ለአሁን ግን እንዴት ቤተሰቦችን ሲያስጨንቅ እንደነበረ መንፈሱ ቪዲዮ እንድታዩት ጋብዣለሁ እንግዲህ እኔ የተደበቀ ህይወት የለኝም ራሴንም ህይወት ታሪኬንም ልጆቼም ሲዘምሩ አጠቃላይ ሁሉ ነገሬ ለህዝብ ለሚዲያ የወጣ ስለሆነ ደብቆሽ ጨዋታ የለም የመተነፈሰውን ትንፋሽ በሙሉ እየሰማችሁ ነው እስካሁን ድረስ የቆየ ነው የተደበቀ ህይወት እስከሌለኝ ድረስ ቪዲዮንም ቆጥቤ ማስቀርበት ወይም ደብቅበት ነገር የለም እንደወረደ ኦሪጂናሉን ቪዲዮ ነው ያላኩላችሁ ቤተሰቦቼና ተማሪዎቼ እንዲሁም መንፈሳውያን ወንድምና እህቶቼ የቀረጹትን ቪዲዮ ነው እኔ ሰጥተውኝ በቴሌግራም ለእናንተ እየላኩ ያለሁት እና በጣም አመሰግናለሁ እግዚአብሔር ያክብርልኝ በጸሎት ያሰባችሁኝ ስለት የተሳላችሁልኝ ያለቀሳችሁም የደነገጣችሁም ሰዎች በሙሉ በጣም ነው ማመሰግነው እግዚአብሔር ያክብርልኝ በእናንተ ድንጋጤ በእናንተ ስለት በእናንተ ጸሎት በእናንተ ምልልስ እንዲሁም በአባታችን በመላከ መንክራት መምህር ግርማ ወንድሙ ለዚህ በቅቻለሁ ለውጥ ከሌለ ሌላ ከምን ነው የሚሉት ከዛ ነው ግረን ተሰክ
ያለፈ ነው ሰዓት 10 ደቂቃ ሰላም ብላችሁ ተሽሎኛል። የተሻለኝ ነው። Só foi isso. እኔ ምን አውቃለሁ? ካሜራውን ራሳቸው ያዙልሃል። ምን አውቃለሁ? ምን አውቃለሁ? አይዞህ ሰውዬ ተው እባክህ ተው፣ አታሰቃየው። ተው ሰውዬ በቃ እኮ ያው በቃ እኮ እኮ በቃ ያው ምንም በቃ ያው ምንም የለም እኮ ወገቡ ላይ ዞር በይ ከዚህ ዞር በይ ብለህ ጸልይ። ይሄን ያዙ ነው የሚላቸው። ምን ይያስቃል? በቃ ተወለሽ ነው ወይ አይ ምታወራስ እሺ እሺ ያው ወጣው ከግንባር ላይ ከልቡ ይኸው ወጣው እዚህ ይኸው ካይኑ እሺ ካፉ ከዚህ በዚህ ነበር የገባ ነው በማጅራቱ በማጅራቱ ነው በቃ ወደ ምላሱ የመጣ ነው። አንድ 12 ሰዓት ተዘጋ ነው በማጅራቱ ገብቶ ያው በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ታስረናል። አንነቃነቅም። ስንጠራ ቤት እንላለን። በስላሴ ስም ተይዘናል። እንዳትነቃነቁ። ይሄ መነቃነቅ ምናምን አይሆንም። በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ያው ስገዱ። በስላሴ ስም ታዘናል በሉና ስገዱ። ወደ
ወደ ምስራቅ በስላሴ ስም ተይዘናል። ታስረናል። በስላሴ ስም ሸወል ሰው ዶክተር ሸወል ናቸው። ታስረን በቅዱስ ሚካኤል ታስረን በናዝሬቱ በኢየሱስ ክርስቶስ ታስረን አቅምና ጉልበት የለም። ተይዘናል። ግንባር ላይ ነው ተቀላቅላ እዛም ስንጠራ ቤት እንላለን። ምን አድርጉት ነው የተባላችሁት? አጠቃላይ ያዙ። አጠቃላይ በልቡ በኩል አጠቃላይ ስራውን አገልግሎትን አስቆሙ። እንዲያስጠላው እንዲያስጠላው ወደዚህ ተቀበል ይሰው በስላሴ ስም ተይዘናል። አቅም የለንም። ስልጣን የለንም። በስላሴ ስም ተይዘናል። እንዳትነቃነቅ። ያነቅማለሁ ምናምን አይሰራም። በኢየሱስ ክርስቶስ ስም በምን አባቱ ተማምኖ እንደሆነ ለማወቅ ነበር የፈለገው። በስላሴ ነው። በኢየሱስ ክርስቶስ ስም ነው የተማመነው። ሌላ ምን መተማመን? እሱንም አልቻለውም። ኢየሱስ ይላል አልቻለውም። ወደዛ ሂጂና ተጠሪቅ ስነ ስርዓት ያዝ እንጂ በክርስቶስ ስልጣን ተይዘናል። አሁኑኑ ከሆስፒታል እንወጣለን። አሁን ጥራቸው ከፈለግሽ ብሩን አስፈልተናል። ችግር የለውም። ዶክተሮቹን ጥሯቸው። ዶክተሮቹን አንድ ጥራሽ። እሺ ወደዛ ሂጂ። እየመጡ ነው። አቤት ተናደን ይሄ ስልክ ለወረወረ ወደዛ ሂጂልኝ። አልኩሽ እኮ ወደዛ ሂጂልኝ። ወደዛ ሂጂልኝ። ታስራለሁ። ወደዛ ሂጂልኝ። ስነ ስርዓት ስንጥለው ጊዜ አታፍሰው ነው ያመጡት። ሚስቱ እኛ ስንጥለው ሚስቱ አጠገቡ ብትሆን ኖሮ እዚህ አልመጣም ነበር፣ ትይዘን ነበር። ደንግጠው ነው ቤተሰብ ያመጡት። ተመቸና ለኛ ደግሞ እዚህ በዚህ በዛ ያው ነው ተቀጠቅ ነው።
በኢየሱስ ክርስቶስ አራት ነን። አራት ካሜራ ቆመኛሉ ካሜራውን ብለዋል ዶክተሮች። ካሜራ ቀንሱ ስላሉ ካሜራ አቤት አባቴ ካሜራ እንትን አሉ ቀንሱልን ውጡልናል። ካሜራውን ቀንሱልን ውጡልናል። አትቅረጹ ዶክተር በቅዱስ ሚካኤል ስም በቃ ማዘርኛ ከአሁን ሰዓት ጀምሮ ወደ ጤንነቱ ወደ ነባር ጤንነቱ እንመለሳለን። በቅዱስ ሚካኤል ስም ተይዘናል። አንዴ እናስተኛ ወይስ እሺ አንዴ እናንተ ውጡልን። እሺ ስለሚፈልገው እኮ ነው ፈልገዋል። እዛ ቪዲዮ ቀረጽ ያለ ራሱ ስለሚፈልገው ክልክል ነው ወይ ቪዲዮ ክልክል ነው። እሺ እንካ እሺ ቪዲዮ ክልክል ነው። እንካ ሰላም ሞባይል ሁሉ ነገር ለቆኛል። ተስፋዬ ለናገር ስላለኝ አቤት አባ አባደራኑ ገበያኩ ጂጋ መንፈስ ቅዱስ እኛ በታክሲ እንሄዳለን። ችግር የለም። 51,100 ሺህ ብር ይዘን ነበረ። 51 ሺህ ብር ተመላሽ ሆኖ ከከፈልን 49 ሺህ ብር ተመላሽ ሆኖ ወደ ቤት እየሄድን ነው። አባታችን ቪዲዮ ላይ አድርግና ይሁን ያው ፈካ ብያለሁ። ቪዲዮ ያው እንግዲህ
እናቴ ደስታዋን ይዩት እንግዲህ አባቴ እድሜና ጤና ይስጦት። ጅም ይሁን አባቴ። አሁን ከመጣችሁ እንደ ከሆስፒታል ወጣን። ውጣ አሉት። ላይ ነን እየሄድን ወደ ቤት። ውጣ አሉት። ወጣን። በቃ ቁምን ደፍተራ ምን አቅማለሁ። ኧረ በስመ አብ ምን የማንቀጠቀጠኝ እኮ አባ። እንዴት ያለብሽ ማለት ነው? ድንጋጤ ነው። ስትደነግጥ እንደዚህ ነው ያደርጋል። ያ የነበረበትን ስላየው ብድግ ብሎ እንትን ሲቆም በቃ በስመ አብ ወወልድ ወመንፈስ ቅዱስ እድሜና ጤና ይስጦት ያኑሮት። አሜን አሜን። የበታችን ወንድሜ ነው። ይሄ ደግሞ እንደዚህ አድርገን አስረይላችሁ። ወንድሜ ነው ወንድሙ ነው። ልንደርስ ነው። ሰላም ነው ታባ? እየነዳው ስለሆነ ነው። ጥሩ ነው። ነዳ በቃ ጨርሰን እየሄድን ነው። እናመሰግናለን። በጣም እግዚአብሔር ያክብርልን። ደፍተራ ማለት እንግዲህ እንደማይለው በጣም የሚገርም እኮ ነው። በጣም የሚገርም ነው እኮ ስንት ቀን እንዳደርን እኮ እዚህ በቃ የሚገርም ነው። ይሄ መልእክቴ በተክሊልና በቁርባን ላገባችሁ እንዲሁም ደግሞ አሁን ላይ ለምታገቡ ሰዎች የሚሆን መልእክትና ምክርም ጭምር ነው። እንግዲህ እንደሚታወቀው በቤተክርስቲያናችን ትክክለኛው ጋብቻ የሚባለው በቁርባንና በተክሊል ያለው ነው። ያንን ማድረጉ ደስ የሚለው ይበል የሚያስፈልለው ነገር ግን በዛ ፕሮግራም ላይ ስትገኙ ፍጹም የሆነ ኦርቶዶክሳዊ የሆነ ማንነትና አለባበስን ለብሳችሁ ብትገኙ የተሻለ ነው። ምክንያቱም አሁን ላይ ጸጉሩ፣ ሜካፑ፣ ጥፍሩ ሁሉ በሚያስደነግጥ መልኩ ዓለም ላይ በማይደረግ መልኩ ቤተ መቅደስ ውስጥ ለመቁረብና ተክሊል ለማድረግ እንደዛ ሆናችሁ የምትመጡ እህቶቻችን አላችሁ። ይሄ በፍጹም ስህተት ነው። ቤተክርስቲያን እንደዛ አታስተምርም። ይሄ ስህተት የሚፈጸመው በእናንተ ችላ በማለትና በንስሐ አባቶቻችሁ በቂ ትምህርት ባለመስጠት ነው። ሌላው ደግሞ ትልቅ ችግር እየሆነ ያለው ነገር ምንድነው? በዛ በስጋው ደሙና በተክሊሉ ከተጋባችሁ በኋላ በማግስቱ በጭፈራ ወይም ደግሞ በሳምንቱ ደግሞ አዳራሽ ተዘግቶ ሴቶች ሰውነታቸው እየታየ በጭፈራና እንዲሁም ደግሞ በዝላይ ሰርጋችሁን ድጋሚ የምትደግሙ ሰዎች አላችሁ። ይሄ በፍጹም በቤተክርስቲያን የማይፈቀድ ስርዓት ነው። ሌላው ትልቅ ችግር እየሆነ ያለው ነገር በቤተ መቅደሱ የሚደረገውን ሰርግ ከጨረሱ በኋላ እነዛ ተጋቢዎች ከዛ በኋላ ግን በህይወታቸው በፍጹም የማይቆርቡ የዛን ቀን የሰርጋቸው ቀን ብቻ ይቆርባሉ። ከዛ ውጪ ግን አይቆርቡ። ከዛ በኋላ ወደ ዘፈኑ፣ ወደ ጭፈራው፣ ወደ ዓለማዊ ህይወት ነው። ነገር ግን የተጋቡት በተክሊልና በቁርባን ነው። ይሄ በፍጹም ስህተት ነው። በሰርጋችሁ ዕለት የሚቆርቡት የጌታ ስጋና ደም ለሁሉ ጊዜ የሚሆኑ ለሁሉ ጊዜ ማለት ሁሌ የምትቆርቡት ሁሌ በንስሐ ህይወት የምትመላለሱበት ከጭፈራ ከስካር ከተለያዩ ነገሮች የምትጣበቁበትና የምትለዩበት እንጂ ለአንድ ቀን ፕሮግራማችሁን ለማሳመሪያ የምትቆርቡት ቁርባን አይደለም። ስለዚህ ስለ ስጋው ደግሞ አውቃችሁ በቂ እውቀት ኖራችሁ ተመራችሁ ሰርጋችሁ ማሳመሪያ ብቻ ሳይሆን ህይወታችሁ እንደሆነ አውቃችሁ እዛሽ ቀን ላይ ተክሊልም ማረጋችሁ ቁርባንም ማረጋችሁ ከቆረባችሁ በኋላ ቀጣይ ህይወታችሁ በንስሐ አባታችሁ እየታገዘ ንስሐ እየገባችሁ እየቆረባችሁ ስጋችሁን እያደከማችሁ የምትኖሩበት ዓለም እንጂ ዳግም ወደ ዓለም እየተመለሳችሁ እየጨፈራችሁበት ስጋው ደግሞ ግን የሰርጋችሁ ዕለት የነበረችው ያቺ ሞመንት ግን ዳግም የማትመለስበት ሆና ለፎቶ ማድመቂያ ካረጋችሁት እመኑኝ በፍጹም ያ ትክክል አይደለም። ስለዚህ ወደ ዋናው መስመር መጣችሁ ህይወታችሁን በቀጣይ በንስሐና ወደ እግዚአብሔር በመመለስ ብታረጉት የበለጠ ትዳራችሁ ይባረካል። በመጨረሻ ማስተላለፍ የምፈልገው ለኦርቶዶክሳውያን በሙሉ በስርዓተ ተክሊል ወይም ደግሞ በቁርባን የሚደረግ ሰርግ ህይወት እንጂ የአንድ ቀን ፕሮግራም ሆኖ ከዛ በኋላ ጥለነው የምንሄደው ፕሮግራም አይደለም። ሁሌ የምንኖረው ህይወት ነው መሆን ያለበት። ቤተክርስቲያን የምታስተምረው ያንን ነው።